مسار قدامه انا نكاسو مترشو مطلو قدامه منو የታባሽ ነው የምትሄጂው? የኛን መቃብር ቆፍረሽ ነው የምትሄጂው? ያውና በአንድ ስልክ ላስቀፈድድ ይችላል። ሌብነቱን ተወና ምንድን ነው የምትቀባበሉት? ሰማኛለህ? ምንድን ነው የምትቀባበሉት? ቆይ ይኸውልህ ሌላ ነገር ተጠያቂው ልጅ ምንድን ነው ስጭልኝ ያሉሽ? እንደውም ከመሞታቸው ከአንድ ቀን በፊት ነው ያሉኝ። በስተመጨረሻም አባታቸው ይኸውልህ አባታቸው ከሞተ ካረፈ በኋላ እኔን በብዙ ሲነዘንዙኝና የአባታችን ንብረት ይገባናል በሚል ብዙ ነገር ሲያደርሱብኝ ከርመዋል። ሁለት ልጆቼ በውጭ ሀገር ነው ያሉት። ሁለት ልጆቼ ደግሞ ከኔው ጋር ነው የሚኖሩት። ይሄን እኮ ነግሬት ነበረ ቅድም። አንብቤ ልጨርስ? ቆይ ጨርስ። ቅድም ሰዓታችን አንዴ ከሰጠው ነው ጨርስና ሁለቱ ልጆቼ ከኔ ጋር ነው የሚኖሩት። እኔ እንደ ስስት የማያቸው ማይ ጋድ ሶዬ የጻፈው ነገር ላምብ እባክህ ወንድም ቶሎ ቶሎ በልና የራሳችን ጊዜ ያስፈልገናል። ሁለቱ ልጆቼ ከኔ ጋር ነው ያሉት። ልጆቼን በብዙ ስስት የማያቸው በጥሩ እናትነት ያሳደግኳቸው ቢሆንም እነሱ ግን አመድ አፋሽ እንደሆነ ያደረጉኝ። ሁሉም ሀብት ንብረት የሚያንሰፈስፋቸው አባታቸው ካረፈ በኋላ እኔ ላይ ብዙ ዛቻና የአባታችን ንብረት ይገባናል በሚል ንብረቱን በስማችን አድርጊልን ሲሉኝ ኖረዋል። ብለው እኔን ደግሞ አውጥተው እንደሚጥሉኝም ጭምር ስሙን በእኛ ስም ካዞርሽ በኋላ አውጥተው በእኛ ስም ካዞርሽ በኋላ አውጥተን እንጥልሻለን ብለው ላዝተውብኛል። ከሱም አልፎ አካላዊ ጉዳት አድርሰውብኛል። ገፍትረው ጥለውኝ እግሬ ሁላ ተሰብሯል። ልጄ በዚህ ሁሉ ፈተና ነው እያለፍኩ የነበረው። አንድም ውጭ ያለኝ የመጀመሪያው ልጄ ውጭ ሀገር ያለው ልጄ አንድ መኪና ነበረ ገቢ የሚያመጣ። እሱን መኪና በስሙ እኔ ባላወቅኩት መንገድ በስሙ አዙሮ ሸጦት ከኔም በብዙ ጭቅጨቃ ገንዘብ ተበድሮኝ በዛው አሜሪካ ሄዶ ጠፋ። አጭበርብሮኝ ምንም ነገር ትንሽ የእጅ ጽሁፋቸው ትንሽ እንትን ስላለኝ ነው። ቤተሰቦች ለእናንተ ቀስቀስ ማለት ነው። የራስን ጽሁፍ ማንበብ አጭበርብሮኝ አሜሪካ ነው ያለው። እሱ ብቻ አይደለም እሱ ብቻ አይደለም ልጅ ሮቤል ከዛ በኋላ አሜሪካ ከገባ በኋላ ተመልሶ መጥቶ አያውቅም። እኔን ያን ሁሉ ጉድ ሰርቶኝ ልጆቼም ገፍትረው ከጣሉኝ በኋላ እግሬ ተሰብሮ አንዳቸው እንኳን በስርዓት አላስታመሙኝም፣ አልረዱኝም፣ አላገዙኝም። ሁሉም አንድና አንድ ጥያቄያቸው ንብረታችንን የአባታችን ንብረት በስማችን አድርጊልን የሚል ብቻ ነው። አባታቸው ደግሞ በእኔ ስም ብቻ ነው ያደረገው ሀብት ንብረቱን። እኔን ደግሞ አውጥተው እንዳይጥሉኝ ፈርቼ እስካሁን ነገሩን በዝግታ አልፌያለሁ። እኔ ልጆቼ ናቸው፣ የአባታቸው ንብረት ለነሱ ይገባል፣ አይገባቸውም አይደለም። ግን ሁሉም የኔን እናትነት ረሱና ገንዘብን ብቻ ነው የሚያስቡት ያሉት። እና እኔንም አንድ ነገር ሳያደርጉኝ በፊት ይሄን ነገር አንተ ተከታተልልኝ ልጅ ሮቤል። ወይዘሮ ሸዋረገድ ኦኬ እሺ ነው በቃ ሰማነ። ይኸውላችሁ ይሄ የእናታችሁ ጽሕፈት ነው።
አምጥተህ የእናታችሁ ነው ትላለህ። ያንተ ቅዠት ነው እንጂ በፍጹም ይሄ የእናቴ ጽሑፍ አይደለም ነው ካልከኝ ማረጋገጫ ሳይ ለመሰለ እንደዚህ አልኩት። ኤግዚቢትነት ስለምንፈልግ ያዙ። ሲጀመር ይኸውልህ የእናታችን ጽሑፍ ነው። የእናታችንና አባታችን ሀብት ድሮም ቢሆን ዘገየም ወጣም ሄደም የኛ ነው። ጽሑፍ ውስጥም ያንን የገለጸው። ስለዚህ ምን አድርጉ ነው አንተ የምትለን? ማለት እኛ ምን እንድናደርግ ነው የምትፈልገው? ያው እኛ ጨዋ ሰዎች ስለሆነ እንድታነብ ፈቅደናል። ደግሞ በግልጽ የመጣህበትን ጉዳይ ተናገር። ምን ፈልገህ ነው? ምናልባት ከአባታችን ወይ ከእናታችን የተወለድክ ሌላ ሰው ከሆንክ ምናልባት ካሜራ ይዘህ ጋዜጠኛ ነህ ምናምን ቀርጸህን ነገር እንትን ከፈለክ በአባታችን በኩል ወይ በእናታችን በኩል ሌላ ልጅ ከሆንክ በግልጽ ንገረንና የሚሆነውን ነገር እናደርጋለን። ከዛ ውጪ ግን ቤታችንን ለቀልን ብትወጣ ጥሩ ነው። ለምን እንደዚህ የምልህ ትንሽ ከዘገየ ለአንተ ጥሩ አይሆንም። እሺ ካሜራ ላይ እንዴት ነኝ ብሮ? ቆንጆ ነኝ ወንድሜ፣ አንተ ሁሌም ቆንጆ ነህ። በጣም ማሾፍ ትችላላችሁ። ይኸውላችሁ አሁን የተጻፈልኝ ደብዳቤ ይኸውላችሁ እናታችን ስለመጣው እናውቃለን። የገዛ እናታችሁን እየበደላችሁ ያላችሁ ከሷው ማህፀን የተወለዳችሁ 4 ልጆች በአሜሪካም ያሉት ሆነ እዚህም ያላችሁት ሀብት ንብረት ብቻ የሚያጓጓችሁ። ስለዚህ በአንድ ወረቀት እናታችን ይኸውልህ እሳቸው ከመሞታቸው በፊት ለኔ የጻፉልኝ መልእክት ነው። ሰማኛለህ? እኔ መርማሪ ጋዜጠኛ በጣም ብዙ ወንጀል እንኳን እናንተን ወንጀለኛ ባለስልጣንና ባለሀብቶችን አሳድጄ ለህግ ያቀረብኩ ሰው ነኝ። እንኳን እናንተን እሺ፣ ሰማኛለህ? ምን አድርጉ ነው የምትለን? አሁን ይኸውላችሁ እናንተ ወንጀለኛ ናችሁ እያልኩኝ አሁንም ነገሩን እንትን እያልኩ አይደለም ያለሁት። ግን በመጀመሪያ ደረጃ እኔ ነገሩን ራሱ ስላላመንኩበት እኔም አገባቢ በሰላም ለማውራት ነበር። ከጅምሩ ግን አንተ ከመጣ ሰዓት ጀምሮ ከሷ ጋር ሰላም እያወራሁ ነበር። እኔ አንተ ከመጣ በኋላ ግን ንግግር ሁሉ አያምርም። ምናልባት አንድ ያደረከው ያሰብከው ነገር ቢኖር ነው ወይም የሆነ ነገር አስበህ አይደለም። አንተ ራስህ ማለት ነው እንደ ወንድ ልጠይቅ፣ ሴት ብቻዋን ያለችበት ቤት ውስጥ ዘው ብለህ መግባት ከዛ ደግሞ ከጀርባ ሰው አለ ያስገድዶ መድፈር ወንጀል አይሆንብህም? ለአንተ ራሱ ይሄ ነገር ህጋዊ ፍቃድ ያለን ይኸውልህ ሰማኛለህ? ነገር እኮ ወደ ህግ መውሰድ እንችላለን አይደል? አዎ ልክ ነህ። ብቻውን በዛ ላይ ተቀረጸ ካሜራ አለ። ብቻውን ገብተህ ሲቀጥል ደግሞ ልጅቷን ወዴት ሄደች? ብጠራትም ልትሰማኝ አልቻለችም። ህጋዊ ፍቃድ ያለን ህጋዊ ሰዎች ነን። ህጋዊ ፍቃድ ካለ ህጋዊ ፍቃድ ሴት ባለችበት ቤት ውስጥ ብቻዋን ገብተህ አንኳኩተን የገባነው ሰብረን አልገባንም። ብንገባም ምናልባት ምክንያት ካለ እንደሱም ልናደርግ እንችላለን። አሁንም ቢሆን እኔ ግን በሰላም ነው የገባሁት። በሰላም አይደለም እዚህ ቤት ውስጥ በአዘንተኛ ስም ነው የገባው። በምንም ማድረግ ይልግባ ሰብሬ አልገባሁም። ስገባ በሰላም ዌልካም ብላኛለች። አንተ ስትመጣ ግን ተቀይራል። ለምን አልፈለክም? በዚህ ልክ ችግር የለውም። እኔ ይኸውልህ አውራ ቀጥል። ይሄ ደብዳቤ የተጻፈው ከእናታችን ከሸዋረገር ነው። ወይዘሮ ሸዋረገር ነው። የእናታችን አይደለም ብሎ ደጋግሞ ነገረክ። እሱን እኔ ማጣር ይሆናል። ሰሙኛላችሁ? እሱን እኔ ማጣር ይሆናል። ሁለተኛ ነገር ገና የምታጣራውን ነገር ይዘህ መታውን ፊት ምንድነው እንደዚህ አንብበህ ተንተፋትፈህ አንብበህ እንደምንም ብለህ ከእንትን ተራራ መስሎብህ ጨርሰው ደብዳቤ ፕሪንትድ የተደረገ ጽሁፍ የኮምፒውተር ጽሁፍ አይደለም፣ የእጅ ጽሁፍ ነው። የእጅ ጽሁፍ ደግሞ ምናልባት ዛግ እያደረኩ ላነብ እችላለሁ እኮ። ለዛ ነው አሁን አንተ ጻፍከው አንተ ደረስከው እንድትለኝ አይደለም። እናታችን የጻፉት መልእክት ነው፣ ደብዳቤ ነው፣ ደርሶኛል። የእናቴን ጽሁፍ ላሳይ እችላለሁ። ኢቭን በጣም ደስ ይለኛል። የእናትን ጽሁፍ አምጣልኝ፣ የእሷ ጽሁፍ ደግሞ አምጪልኝ። እንዲሁም እሱን ነው የምፈልገው። እሱ እኮ ለኛም ግዴታችን አይደለም። ይኸውልህ አንተ ይኸውልህ ራስህን ይሄን ነገር ንጹህ ማድረግ ትፈልጋለህ። የእናትህን የጻፈችው ጽሁፍ ካለ ታመጣልኛለህ። በጣም ጥሩ። ከእሱ ጋር እናስተያያለን። እሱን እናደርገው መቼ መሰለህ? መቼ አንተም ያዝከው ደብዳቤን እንደገና አጣራለሁ፣ አንተም አጣራ፣ እኛም የእናታችንን ጽሁፍ እናዘጋጅ። በሌላ ቀን ለመሰለህ አንተ ማለት ጽፈህ ልታዘጋጅ ነው። ይኸውልህ እናታችን የጻፉት ካለ አሁን ሳሎን ገብቻለሁ። ጓዳ ከመግባቴ በፊት ራስ ይዘው ነው ከጓዳ ማነው አንተ ጓዳ የምትገባ እኮ? እኔ ከምገባ ራስ ይዘው ነው። ማነው አንተ ድንገት ራስ ይዘው? ትሰማኛለህ? ሌላ ነገር ውስጥ እንዳንገባ። ተመልካቾች ጋጦጥ ጋዜጠኛ እዩት፣ የሰው ጓዳ በረብራለሁ እያለ ነው። በዛ ላይ ፍቃዱንም አላመነም። ራስ ቪዲዮ ጉድጓድ እንዳትገባ። ትሰማኛለህ? ይኸውልህ ነገርኩህ። በቃ አንተም አጣራ፣ እኛም እናጣራለን፣ ከዛ እናወራለን። ለምን መሰለህ እንደዚህ የምልህ የያዝከው ወረቀት አንተ ራሱ እየተጠራጠርክ ነው። ይኸውልህ ይሄ ደብዳቤ እናታችን አልጻፉት የምትሉ ከሆነ እሳቸው የጻፉትን የእጅ ጽሁፍ ማየት ፈልጋለሁ።
ከዛ ጋር እናስተያየዋለን። ውሸትም ከሆነ ግን ውሸት እንዳልሆነ እኔ አውቃለሁ። ነበርክ እናታችን ጋር የወረቀት ሲጻፍ ይኸውልሽ እንመልስልኝ ነበርክ አልነበርክም እናታችን ጋር ነበርክ ለምን ይጽፉልኛል? አብሬያቸው ቦን በጆሮ አይነግሩኝም እንዴ? በአካል አይነግሩኝም እንዴ? የጻፉልኝ ምናልባት ወጥመድ ውስጥ ስለነበሩ የትም መንቀሳቀስ ስላልቻሉ ለኔ ጽፈው ያስተጋጁት ይሄን ነገር ገብቷል። ስለ እናታችን ነው ልጆቼ እየሰማኝ ነው። ደብዳቤ የሚለው በልጆቻቸው ምክንያት እግራቸው እንደተሰበረ ወድቀው እንደተሰበሩ ተገፍትረው ውጭ ሀገር ያለው ልጃቸው የመጀመሪያ ልጃቸውም ጭምር እሱ አጨርብሯቸው ገንዘብ አሜሪካ እየኖረ እንግዲህ አጨርብሯቸው ገንዘብ እና መኪናቸውን በስሙ አዙሮ በእሳቸው ስም ያለን መኪና ያን ሁሉ ነገር አደረገ። አሁን ደግሞ አራቱም ልጆቼ ንብረት ፈላጊ እንጂ እናት ፈላጊ ያረዱ። አንተ ራስህን ታምናለህ? አሁን የሚተረተረት አሜሪካ ሆኖ ይሄን ሳጣራ ስከታተል ነው ማቀው። አሁን ግን ይሄን ተከፈለው እዚህ ከእናታችን ገንዘብ ሊወስድ ምንም የማይመስል ነገር አይሆነ ይሽታል። ለምሽ ያረጋግጥልን የኔ ምን ልበልሽ? ለማንኛውም ከእናታችን ጋር ያለ ችግር ነገር ትሰማኛለህ? ለማንኛውም በድጋሚ እመጣለሁ። እርግጠኛ ነኝ የምነግራችሁ እዚህ ቤት በድጋሚ እመጣለሁ። በህይወት ካለ ነው። እስኪ እሱን ይሄን ምን ነው የሚሆነው? ሰራገን በጣም መጥፎ ነው። እርዳን ከሆነ ያው የምሬ ነው። አሁን ከሌለኝ ላይ እርዳን ከሆነ እርዳታ ከሆነ እያሰባሰብክ ያለው ማለት ያው ሳይሆን ትንሽ ገንዘብ የሚያስፈልገው መስሎኝ ወጣት ነው አይደል? አንተ ለምን እንደዚህ ትላለህ? እኔ ገንዘብ ትራንስፈር ላድርግልህና የሆነ መንቀሳቀሻ የሆነ ነገር ቡቲክ ምናምን ከፍተህ ልብስ ቤት አሉ የሆነ ቢዝነሶች ከፍተህ ብትሰራ ጥሩ ነው ለአንተ እርዳታ ከሆነ። ከዛ ውጭ ግን ከኛ ቤተሰብ ጋር ሌላ የሚያገናኝ ነገር ካለ ምናምን በቀበሌ ምናምን ክፍለ ከተማ አሳውጅና እኔ 5ኛ ልጅ ነኝ ብለህ አሳውጅና ከቀበሌ የሆነ ሰርተፍኬት ነገር ይዘናል። የእናንተ ተረት ወይም እንቆቅልሽ መሰል ወሬ ልሰማ አልመጣሁም። ቀልድ አይደለም ሰሚኛለሽ። ለማንኛውም በእርግጠኝነት የምነግራችሁ በድጋሚ እንደምንገናኝ እርግጠኛ ነኝ ከሁለታችሁም ጋር ምናልባትም ሌሎች የቀሩ የእናንተ ወንድም እህት ምናምን በድጋሚ ይመጣሉ። ለአሁን ግን ካሜራማን አንወጣ እንግዲህ ቤተሰቦች ልጆቹ የሆነ ነገር እንዳለ ያስታውቃል አይደለም? የተረዳው ነገር ግን በጣም ስለዚህ ይሄ ነገር ማጣራት ይኖርብናል። ለማንኛውም እኛ ድብቅ ካሜራ አስቀምጠናል። እንግዲህ በድብቅ ካሜራ ያለውን ነገር እንከታተላለን እንጂ የሆነች ነገር መረጃ አግኝቻለሁ። አሁን ግን ማስረጃ የሚሆን ነገር ያስፈልጋል። ከነዚህ ሰዎች ጋር ዝም ብሎ ጉንጫ አልፋ ክርክር እንዳይሆን ማስረጃ ስለሚያስፈልግኝ ድብቅ ካሜራዬን እንደተለመደው ገጥሜ ወጥቻለሁ። ስለዚህ በድብቅ ካሜራ እንከታተላቸዋለን። ምናልባት እኛ እንደወጣ ነገራችን ተከትሎ የሚያወሩትን ነገር ሊኖር ይችላል። ያንን ነገር በድብቅ ካሜራ እኛ ቀጥታ ስርጭት እንከታተላቸዋለን። አንዳች ነገር ከተፈጠረ እዚሁ አካባቢ ስለሆነ መልሰን እንገባለን ብዬ አስባለሁ። በዚህ እንግዲህ ለጊዜው እንውጣ። ዘርቱን አንቺ አቤት ነይ ነይ ቁጭ በይ። ምን ነው ቁጭ በይ። ለምንድን ነው ዝም ብለሽ ማንንም የምታስገቢው? ማንንም አታስገቢው ብዬሽ አልነገርኩሽም እንዴ? ማን ያስገባቸው? ማን በር ከፈተው? ማን በር ከፈተው? አውቀሽ ነው የጨረሻቸው አይደል? አውቀሽ ነው የጨረሻቸው። ሲጀመር አንቺ ነሽ አይደል እንደዚህ ያልሽው? አንቺ ነሽ አይደል? ሚነገርሽን ስሚ። አንቺ ብዙ ነገር እያሰብን አንቺ እንዴት ቁጭ ብለሽ ታወራቸዋለሽ? እንዴት ምን እንደርስ ጫፍ ደርሰን ነበር እኮ ጫፍ ደርሰን። ይገባኛል እኮ ሰውየው ግን ሀዘንተኛ መስሎ ነው የመጣው። እኔ በዚህ ተፍተፍ ላለው አንቺ ደግሞ አፍ ትካፈቻለሽ ለማንንም። ሰውየው እንዴት አትለዩም? እንዴት አትለዩም? ይኸውልሽ ድጋሜ ልንገርሽ፣ አንድ ሰው እንዳታስገቢ ገባሽ? ካዲንም ደግሞ ያንስቱኝ ይላሉ። የት አባሽ ነው የምትሄጂው? የኛን መቃብር ቆፍረሽ ነው የምትሄጂው? ግቢ። ቀጥይ። ነግሬሻለሁ ደግሞ ከዚህ በኋላ ለአንድ ሰው እንዳትከፍቺ ይበል።
ሻውን ይበልጣል ተመጭ ወይ ዘጋ ሰምኛለሽ ሁሉም ነገር እየተነጋገረን ያለው ነገር በሚፈልገው መንገድ ይሄዳል ተነሽ እንደዚህ ተመቸሽ አትቀመጪ ወንድሜ እንደዚህ አትልባክ ዝም በይ ፕሊዝ ይሄ ወረቀት ከየት ነው ማን የጻፈው እንዴት ነው እዚህ ከዚህ ጋር የደረሰው እነዚህ ሰዎች ጋዜጠኛ ናቸው እሺ ቀድሞ የኛን መቃብር እየቀበሩ ጭራሽ ነው የምትጠይቂኝ እኔን ነው ወይ የምትጠይቂኝ እስኪ አስቢ ማን ሊሆን ይችላል የኛን እቅድ የሚያካፍ እነሱ በገንዘብ ከሰል ያገዙ ነው ይህን ነገር በገንዘብ ብለን ቶሎ ይህንን ሁሉ ሀብት መውረስ አለብን መያዝ አለብን ስለዚህ ምን ማድረግ ነው ያለብን ንገረኝ ቅድም ቶሎ ማስወሰን አለብን ስለዚህ ምን እናድርግ እኔ አንድ ሁለት ሰዎች እያናገርኩ ነው በእናታችን ስም እንዳለ ወረቀት እያስወጣ ነው ከዛ ወደኛ እንዲዞር እናደርጋለን ውጭ ያሉትም እዛ ዶላር እየተከፈላቸው መቼም የኛን ብር ከኛ ማግኘት የለባቸው እሱን ታውቂያለሽ ልክ ነው በጣም ጥሩ ስለዚህ እነሱ በሌሉበት ሁሉንም ነገር ወደኛ እናዞራለን ጋዜጠኞች እንኳን ታያቸው ግን አመጣጣቸው አደገኛ ነው እነሱን ዋጋቸውን መስጠት አለብን ስለዚህ ድጋሚ ሲመጡ ከካሜራ ጀርባ ያለው ልጅ የሆነ ሻፋዳ ነገር ይመስላል አንቺ እሱን ታማልያለሽ እኔ ደግሞ ከኛ ጥገብ ያለውን ግንባሩን እየደፋለሁ እሺ አትፍሰጂ ነቃበይ ነቃበይ እሺ ይሄ ሁሉ ሀብት እስከ ዛሬ እድሜ ልኬን የለፋውበት ሀብት ምን አይቀርና ማንንም ሰው አይተርፍም ሁሉንም ግንባራቸውን ብዬ ነው ወንድሜ ተረጋጋ እባክህ ተረጋጋት በይ እንዴት ነው የምረጋጋው የኔ ኩዮች እኮ ባለ ሀብት ሆነዋል እኔ እዚህ ስንገታገት እናቴ እንደዛ እዚህ መጨረሻ እሷንም ገለን ማለት ነው እሷንም ማጥፍተን እሷንም ዋጋን ሰጥተን ቀስ በል እቺ ደግሞ ከዚህ ማለት ነው ሰቅላታለሁ እሷን ሰቅላታለሁ እኔ በቃ ገንዘብ ነው የምፈልገው ከገንዘብ ውጪ ሌላ የምፈልገው ምንም ነገር የለም እንዳልኩሽ ነው እሺ ተረጋጋ እናንተ ተረጋጋ ጋዜጠኛውን ስልክ ፈልጊና እኔ የምነግር ነገር አለ ብለሽ ደውለሽላቸው አብሮሽ ያለውን ሰውዬ ታማለያለሽ የተቀረጸው ቪዲዮ መጥፋት አለበት ወንድሜ እንደዚህ አይነት ነገር አንቺ የተቀረጸው ቪዲዮ ታጠፋለሽ እንዲጠፋ ማድረግ አለብሽ አደርጋለሁ እና እኔ ለፍቼ አንቺም ከኔ እኩል ገንዘብ ታገኝ ነው ምንድነው ምን እየሰራችሁ ነው ምን ፈልገህ ነው ከነሱ ጋር ድጋሚ መጣ ምን እያደረግህ ነው ምግብ አለበት ሀገር እንደዚህ ልመታኝ ነው ስርዓት ያስዶልት የነበረውን ነገር በጠቅላላ ሰምቻለሁ እሺ በጣም መርማሪ ጋዜጠኛ ነኝ እያልኩ ምንም አልሰማም ምን ሰማ ማስረጃ እያንዳንዷን ነገር እስኪዝ ነበረ ገና ሀገራችን ገና ከመውጣቱ መጨረሻ ያምረው ማስረጃ አግኝቼብሃለሁ እያልኩ ሰማኛለህ ስለምን ማስረጃ ነው የምታወራው ይሄን ነበር የነገርኩህ ስለምን ማስረጃ ነው የምታወራው እንጂ እንደማያምር ስለምን ማስረጃ ነው ቁጭ በል ስለምን ማስረጃ ነው የምታወራው ምንም የለም ማስረጃ ዝም ብለህ ሀገራችን ከመውጣታችን ገና ስታወሩ ስትደውሉት የነበረውን ነገር በጠቅላላ ነው ምን ሰማህ ትሰማኛለህ ምንም አልሰማህም ምን ሰማህን ተውና የሰራኸውን ታውቃለህ ኦኬ የሰማኸኝ ማለት አሁንም መካካዱ ይቅር እሺ እንዳትክደኝ ትሰማኛለህ ይኸውልህ ትሰማኛለህ አንተ ራስህ ስማኝ አንተራችን ነበር አይደለም ይኸውልህ አይደለም እና ማን አይደለም የማንም አይደለም ያንተ ነው ሊሆን የሚችለው የደውለት ኮርስ ምንድነው አሁን ይደውለታችሁ ደውለት ምን ደውለትን ምንም አልደውለትንም ምንም እየካልከኝ ነው ምንድነው ፈልገው እሷን ከእናንተ ጋር አቆያት
ጠይቋት። እሺ የቀረውን ነገር አለ። እሺ ሰማኛል። እሺ የምትፈልገውን ነገር ንገረኝ። ቁጭ ብለህ ቅድም በመነጋገር አምናለሁ አልክም። አንተ ያላመንክበት። እሺ በመነጋገር ነው በዛቻና በማስፈራራት አንተ ነህ ያስወጣኝ አይደል? የእጅ ጽሑፍ አለ። እኔ ልጅ ልምጣ። የት ነው የምትወጣው? ሂድ ቁጭ በል። ፈትሹት እናንተ። ላምጣልህ ወረቀት። ግባ ፈትሹት እናንተ። ምንድን ነው ምን ቀረ ከዚህ በኋላ ገና ደም በደም ማድረግ የሆነ ደማኝ እንደም አንተ የሚወጣል። እሺ እኔ ደማኝ ሰማኛለህ። ገና ፍርድም ያበላሃል። እኔ መሳሪያ መዘዝ ካንተ ከኔ ጋር አትዳፈር። ከኔ ጋር ድብድብ መቅጠም መጨረሻ እየሰማኸኝ ነው? ህጋዊ ሰው ነኝ እያልኩ ነው። እሺ ማፊያ አይደለሁም እንዳንተ ሰማኛለህ። ከኔ ጋር እንዳትዛዛት ከዚህ በኋላ ደብድብ ይላል። ገና ፍርድም ያበላሃል እያልኩ ነው። ሰማኛለህ። እያንዳንዱ ስቶሪ የነበረውን ነገር በልብ ካሜራ ለተቀራርበ ማለት ነው። ዛቻ አንተ አሁንም ቢሆን አፍርድሜ ሰላም ተረጋግተህ መተዋወቅ ነው። አንተ ያኔ ምን ተሰማኛለህ? ገና አፍርድሜ ያበላሃል እያልኩ ነው። አትሳቀሙ እዴን ያጨረስ ምንድነው ስራት ባሪዝስ በቃ ወደ በደብከኝ ቁጭ በል። በቃ ቁጭ በል። ያንተ ዛቻ የትም አያደርስም። እሺ አንተ በገዛ ቤት ልገለኝ ነው። መሳሪያውን ገና ህጋዊ ያልሆነ መሳሪያ እንዲያስከራሱ እርግጠኛ ነኝ። አንተ ከየት እንዳመጣው ይጣላል። አንተ ብቻ ነው ህጋዊ ከየት እንዳመጣው አጣራለሁ። አንተ ቦዘኔ እሺ ስታወራ የነበረውን በጠቅላላ ይዘህ ከየት ጋር ስትደውሉት የነበረውን ነገር አትሳቅ። አሁንም አትሳቅ። ትሰማኛለህ? አትሳቅ። ርካሽ በነጭ ጥርስ የተፈጠረው ለምሳሌ እሺ ምን አፈልገው በል በቃ ተረጋጋ። እንዳነከኝ ኦኬ ለካንተም ለካንተም እሺ ገንዘብ ነው የምፈልገው። ምንድነው አንተ ምንድነው እንደዚህ ልብ ልብ ያሰኘ? ማን ነው የምትለው? ሀብታሙ ያው ሀብታሙ ስም ሀብታሙ። እሺ ምን የምትፈልገው? ኦኬ ዳግም ምን ያለው? እሺ ምን የምትፈልገው? በቃ እሺ እንረጋጋና ነው እንደ ወጣት እናውራ። እየሰማኸኝ ነው? እንደ ወጣት እናውራ። እሺ እያንዳንዱ ያገኘኋት ማስረጃ እሺ የሚያመለክተው እናትህን እንደገደልካት ጭምር ስታወራ የሰማሁትን ነው። ትሰማኛለህ? እሺ እሱን ከየት አገኘህ? ይሄን ቁጭ ብለህ መመልከት ትችላለህ። ይሄ ያገኘነው የዶለታችሁት ማስረጃ ነው። ስለ እናታችሁ አሟሟት በልብ ኬዛር ሊሞቱት ሸዋረገድ በጣም ብዙ መረጃ አለ። እንደጠበቅኩ አይደለም። ጀግና ነው። እሺ ሁሉ ለምን ተንተው? በቃ ልክ ነው። የሆነ እንትን መረጃ ይዘሃል ደቃቅመሃል። ጥሩ ነው የለቀቀበት መንገድ ግን በቃ አሁን እንደራደር። በቃ ልክ ነህ። በቃ የሆነ ነገር ልክ አለ፣ እውነት አለ። ግን ያው የተወሰነ ነገር ልጭህና አንተም እዛ ጋር ያለው አንተም እዚህ ተንበዳ እንደ ዶሮ እየጮክ ገንዘብ አንተ የሚሻልህ የነበረው ካሜራማኑን ታማልልክ አይደለ እህትህ። አንተ ደግሞ እኔን በዚህ በኩል አንድ ነገር ልታረገኝ አይደል? ከሰራቢ ወንዱ ይሰራ ነበር። በነገራችን ባቀርመ ቀደምከኝ እንጂ ይሰራ ነበር። ንግግርህ እየጣመኝ አይደለም። ድብደቤ ካነሰ ማለት ነው ገና በዚህ ማላበቃም።
እረፍ አንተ ተወኝ አንተ እዛ ተቀጥቅጠህ ትመጣለህ አስገባት እሷ ና አስገባት ሂድ ርካሽ እንዳትነካኝ የወለደችሽ እናትሽ ምን አድርጊ ነው የምትይው ገደልሻት አይደለም እኔ አልገደልኳትም ገደልሻት አይደለም እኔ አልገደልኳትም እና ማን ይገደላት በሽታ ልብ ህመማቸውን የገደላቸው እንደነገርኩህ ነው የገደላቸው ወይ ነው የገደላቸው በሽታቸውን የገደላቸው አዎ ነግሬህ ነበር እኮ እንዳትነካኝ በሽታቸው ነው ወይ ገደላቸው አትካጂኝ አሁንም ነግሬሃለሁ እኮ አትካጂኝ አትካኝ ብዬሃለሁ ሰውዬ አትጩይ እሺ መብትም የለሽም ወንድሜ ሊኖርሽ አይገባም ትሰሚኛለሽ ወንድምሽን እዛ ዘብጥያ ስልከው አንቺንም እሱንም ልክ ትገባላችሁ ከዛ በፊት ግን ያደረግሻትን እያንዳንዷን ሴራ ሰማኛል አይደል ሰምኛልሽ አይደል ያደረግሻትን እያንዳንዷን ሴራ አሁን ትነግሪኛለሽ ምንም አላደረኩም እንዴትና በምን መልኩ እንዳቀዳችሁት እንዴት እንደገደላችኋቸው ትናገራለሽ ነግሬሃለሁ እኮ ወንድሜ የት ነው የምትነሺው አናትሽን እንዳልበረቀስሽ ርካሽ የወለደሽን ማህፀን የምትክጂ አፈር ይበላሽ እንደነገርኩህ ነው እኔ ምንም አላደረኩም እንዴት ምንም እኛ ምንም አላደረግንም ያወራሽውን እያንዳንዷን ነገር በማስረጃ ነው አሁን የቀረስኩት እግራችን ገና ከመውጣቱ ስታወሩ ስትደውሉት የነበረውን ነገር አሁን መካካዱን ትተሽ ወንድምሽ ላይ ደረሰውን ድብደባ አንቺ ላይ ከመድረሱ በፊት በጸባይ የምትናገሪ ከሆነ ተናገሪ ምንም ነግርህ ነገር የለም ሰሚኛለሽ ይሄ መካካድሽ አያዋጣሽም ሰሚኛለሽ አይደል እያንዳንዱ ያወራችኋት ነገር ያው በቃች ይኸውና ቅጁ እሺ እናታችሁ እንዴት እንደገደላችሁ በጣም ፈጣን ነህ እባክህ በጣም ፈጣን ነህ ካሰብኩት በላይ ቁጭ በል ልብ ያሰኛችሁ ቁጭ በል እባክህ ቁጭ በልና እንደራደር ወይስ ድብደባ ነው አንቺን የሚያስመልስሽ እኔ ጫፌን እንድነካኝ አልፈልግም ማንም ከአባቴም ከወንድሞቼም ማንም ነክቶኝ የሚያውቅ የለም ዝም አትይም ማንም አይነካሽም ወንድሜ ህግስ ህግ ማንም አይነካኝም ልቀቀኝ ማንም አይነካሽም ህግ የሌለን መሰለሽ ሊያውም እናትሽን ገለሽ የሚጠቅመን ልንገርህ ቁጭ በልና እንደራደር ምንድን ነው የሚጠቅመኝ ትነግሪኛለሽ እያንዳንዱ ያሰራሽ ምንም ነገር የለም እንዴት ነው ልባችሁ ግን የተደፈነው ምንድን ነው የሆናችሁት የት ነው የምትነሺው ቁጭ በይ ደነዝ ሰሚኛለሽ አሁንም ልብ እንዳይልሽ ያደረግሻትን ነገር በጠቅላላ ይኸው በማስረጃ ነው ያዝኩት ቀጥታ እናንተ ዘብጥያ ነው ማወርዳችሁ ይሄ ለሁለታችንም ምንም የሚጠቅም ነገር የለውም ቁጭ በለን እንደራደር ደንገጥ በይ ቢያንስ አለነገር አብይ እሺ እና ይኖ አንዴ ጠብቅ እሺ አሁን በዚህ አናትሽን ስልሽ ልክ ትገቢያለሽ እሺ አናቴ ማለት ለአንተ ምን ጥቅም ይሰጣል ንገረኝ እስኪ እንደራደር እያልኩህ ነው ይኸውልሽ አሁን እንደዚህ አይነት ወሬ እንድታወሪኝ አይደለም ሰምኛለሽ መጀመሪያ ፍሪ አውቃለሁ ህሊና የለሽ ይሆናል ግን ፍሪ ቢያንስ ከዚህ በኋላ ምን እንደሚጠብቅሽ አስቢ ከኔ ጋር ይኸውልሽ አጉል የጓደኛ ጨዋታ እንድትጫወሽ አልፈልግም የህግ ሰው ነኝ ቁጭ እንድትል እየነገርኩህ ነው አናትሽን እያልኩኝ እንደ እባብ ሳልቀጠቅጥሽ ተረጋግተሽ በዚህ አይነት መልኩ እንድታወሪኝ አልፈልግም ሴት ነሽ ብዬ ነው አሁንም ያልደበደብኩሽ በደምብ እሺ ጥፊ አንሶሽ ከሆነ ይጨመርልሻል በደምብ ትናገሪያለሽ አትናገሪኝ ምንድን ነው አንደረገው ፈልግ እንደዚህ ሆነሽ እንድታወሪኝ አልፈልግም ምንድነው ዓላማችሁ ቁጭ በል ምንድነው ዓላማችሁ ምንድን ነበር ሐሳባችሁ እናታችሁን ገላችሁ ሀብት ንብረት መውረስ አላወርስ አለቻችሁ ነው እናታችሁ ምን ጎደለባችሁ ያጋጠማል በዘመኔ እንደዚህ ትዕግስቴን ተቆጣጣሪ ማላቀም ተፈታትኖኝ የሚያቅሰው የለም በዚህ ልክ ከዚህ በኋላ ይኸውልሽ ተረጋግቼ ማወራበት ምንም አንደበት የለኝም አሁን እንደዚህ ብለሽ እንድታወሪኝ አልፈልግም እየሰማሽኝ ነው እንዴት ሆኜ ለማውራት ካሜራ አጥፋል ካሜራ
አልበቃሽም አይደል? አሁን በረደልሽ። ማን ይድረስልሽ? አሁን አታልቅሽ። የያዙን ባሽ ቆሻሻ ከህሊናዬ ማምለጥ አልቻልኩም። በጣም ህሊናለሽ እባክሽ። አሁንስ ይበቃሻል ወይስ ይጨመርልሽ? ይጨመርልሽ ወይ? እንዳትነካኝ እንደሱ እንዳትኛው ነው እንዳትኛው ነው። አፈር ድሜ ነው ማበላሽ ገና። ውሻ ሴጣን ነሽ አንቺ። ጭራሽ ብለሽ ምን ልታማልኝ ነኝ? ልጅ ቀና ብለሽ አሁን የምትናገሪ ከሆነ ተናገሪ። ሰምኛሽ? እንዴት እንዳሴርሽ፣ እንዴት እንደዶለትሽ፣ ምን እንዳሰባች ነገርኩህ እኮ። ምንም የምነግርህ ነገር የለኝም። ተናገሪ ሴትዮ። አሁንም ሌላ ነገር ውስጥ እንድገባ እንዳታደርጊ። ማልቀሱን ተይና ተናገሪ። ጊዜን አትፍጅብኝ። ነገርኩህ። ጊዜ በፈጀሽ ቁጥር ራስሽ ላይ ነው ነገር እያበላሸሽ ያለሽ። ለራስሽ የባሰ ጦስ ውስጥ ነው እየገባሽ የምትቀጥይው። በዚህ እንዳንቀጥል የምትፈልጊ ከሆነ ተረጋግተሽ ያደረግሽውን ሀሳብ በሙሉ ያደረጋችሁትን ነገር ተናገሪ። ምንድነው? እናታችሁ እንደገደላችሁ ማስረጃ አለኝ። ስታወሩ ከራሳችሁ አንደበት ነው የሰማሁት። እሺ ደብዳቤ ተጽፎልኝ ነበረ። አንድ ነገር ሳሎን ድረስልኝ ነበር የተባልኩት። ከሆኑ በኋላ ግን ደረስኩኝ። አሁንም ቢሆን ቢረፍድም ደርሻለሁ። ግን ያደረጋችሁትን ያሴራችሁትን ነገር እንዴት አስባችሁት እንዴት እንደገደላችኋቸው ትናገራለች። በልብ ኬዝ ሳይሆን የሞቱት በእናንተው ሴራ በእናንተው ስራ እንደሞቱ ይኸው ራሳችሁ ተናገራችሁ። ምንድን ነው ፍላጎታችሁ? እናት ወይ እኔም የሚቆጨኝና የሚጸጽተኝ ካለፈ በኋላ የእግር እሳት የሆነብኝ ምነው ባላደረኩት የሚለው ነገር ነው። ምኑን ነው ምነው ባላደረኩት? ሁሉንም ነገር። እስኪ ምንድነው ሁሉም ነገር የምትይውን ተናገሪ። ለምንድን ነው እንድነግርህ የምትፈልገው? እንድትናገሪ ነው የምፈልገው ዛሬ ቀን። እኔ ማውራት አልችልም። ያው እሱን ይኸውልሽ፣ ሰምተኸዋል እኮ። ሰምኛለሽ? ያደረግሽውን ሴራ ታውቂያለሽ፣ ስራሽንም ታውቂያለሽ። ስራዬን አዎ እኮ ብዬ አመንኩልህ አይደል እንዴ? ሰምኛለሽ? ጣቢያ ከተናዘዝሽ አሁን አልናገር የምትይው ነገር ጣቢያ ከወሰድኩሽ በኋላ ብትናዘዥ የከፋ ነው። ቢያንስ አሁን ንገሪኝና ቢያንስ ቅጣትሽ ይቅለልልሽ። መነጋገርም መግባባትም ከቻልን አሁን መግባባት እንድንችል እራስሽ ነሽ እድሉን መፍጠር የምትችል። ከዚህ በኋላ እልህን አታስጨርሽ። እሺ እናገራለሁ። ድብደባው ካልበቃሽ ደግሞ ጨምርልሻለሁ። ይበቃኛል በቃ። ስለዚህ ሀብት ንብረት ለመውረስ ያደረጋችሁትን የሄዳችሁበትን ርቀት አንድ ባንድ ትነግሪኛለሽ። አዎ ማሚ ምንም አይነት ህመም የለባት እና መጀመሪያ ቀን ስትመጣ በልብ ድካም ነው የሞተችው ብዬ ነገርኩህ። ሁሉም ነገር ሀሰት ነው አውቃለሁ። ሀሰት እንደሆነማ ስላወቅኩ ነው ይሄን ያለ እኔም እየሄድኩ ክትትል እያደረኩባችሁ ያለሁት። እንዴት እንደሆነ አላውቅም። ምን ነው ገፍትራችሁ የጣላችኋቸውም እናንተ ናችሁ አይደል? አንቺ ነሽ ወይስ ያኛው ነው? ትልቁ ወንድሜ ነው። ትልቁ ማለት አሁን እዚህ የነበረው ነው ወይስ ውጭ ያለው? ውጭ የነበረው። ይሄን ነገር ሲያደርግ እናንተ ምንም አላላችሁ አልመሰላችሁ ማለት ነው? መጀመሪያ እኔ አላውቅም ነበር። ሳቅም ግን ለምን እንደሆነ ባላውቅም እነሱን መደገፍ እንጂ እሷን መደገፍ አልቻልኩም ነበር። ለምንድን? ምክንያቱም ከመጠን ያለፈ ገንዘብ ወዳድነት። እናታችሁ እኮ ነች። ከገንዘቡ እኮ እናት ይቀድማል። እሷ ባትኖር እኮ መቼስ አባታችሁ ስለሌለ ነው ለእናታችሁ የወረሰው አይደለ? ስም ሁሉ ነገር በእናታችሁ ስም የሆነው። እናታችሁ ደግሞ እስካለች ድረስ በእንክብካቤ እንደ እናትና እንደ ልጅ ሁላችሁም ሰብሳቢያችሁ እሷ ነች። መቼስ ይሄ ገባኝ ዘግይቶ ነበር። መቼ አሁንስ ገብቶሻል? ግን ሲጀመር አሁን ገብቶኝ ስለ ድብደባ ስለደረሰብሽ እንጂ አንቺ መቼ የሚገባሽም አይመስለኝም። አሁን ክህደትሽን ተይና ህሊና እንደሌለሽ ሁላችሁም ህሊና እንደሌላችሁ እርግጥ ገና ሀገር ውስጥ ያላችሁትና አንቺና ይሄን ገንገበት ብቻ አይደለም ገና ውጭ ያሉትም እነሱም ገና እንዲመጡ አስደርጌ ሰሚኛለሽ እንዲመጡ አስደርጌ እነሱንም ገና እናዘዛቸዋለሁ። ላደረጓት እያንዳንዷ ነገር ዋጋ ይከፍላሉ።
ስለዚህ የጣላት እትዬ ሸዋረገድን ጥሎ እግራችሁን የሰበረው እሱ ነው ብለሽኛል። እርግጠኛ ነሽ እሱ ነው? አዎ ማሚን የጣላት ትልቅ ወንድም ነው። ለምንድን ነው? ተጣልተው ነበረ። በምን ጉዳይ? በምን እንደተጣሉ አላወቅኩም። ነገር ግን በጣም ኃይለኛና እልህኛ ነው ከቤታችን ውስጥ እና ማሚን የጣላት እሱ ነው። አንቺም ንብረቱን መካፈል ነው የምትፈልጊው አይደል? ምንም ጥያቄ የለውም። እሳቸውን በህይወት ቀጥፎ ህይወታቸውን ቀጥፋችሁ እናንተ ንብረት ልትወርሱ የታል ሊወርሳችሁት? የታል ሊደረሰሽ ገንዘብ? ምንድን ነው ያሳባችሁ የነበረው? ቆይ ምንድን ነው ፈረመችላችሁ በስማችሁ? ይኸውልሽ አሁን ዝምታው አያዋጣሽም። የሚበጅሽ ነገር ለእኔ ብትነግሪኝ ነው እውነታውን። ይኸውልሽ አሁን እኮ ሁሉንም ነገር አውቄያለሁ። እንዴትና መቼ እንደገደላችኋቸው ግን እንድትነግሪኝ ነው የምፈልገው። እሺ እነግርሃለሁ። ማሚን የገደላት ከኔ ጋር የሚኖረው ወንድሜ ነው። አሁን አብሮሽ ያለው? አዎ። በምን አይነት መልኩ እንዴት አድርጎ ነው የገደላት? የሆነ ቀን ማታ ሰክሮ መጣ። ማለትም ከመሞቱ አንድ ቀን በፊት ማታ ላይ ሰክሮ መጣ እና በጣም ተናገራት። እንዴትም ብላ እሱን አስተኛችው። በነጋታው ስካሩ አልበረደለትም ነበር እና ሀብቱን ስጭኝ እያለ እየተጨቃጨቃት ነበር። አንቺ የት ነበርሽ? እኔ ተኝቼ ነበር እና ግን ማሚም እንደተለመደው ምን አደርግላችኋል፣ ምንድን ነው የምትፈልጉት፣ ምን ልታደርጉት ነው የሚለውን ጥያቄ መጠየቋን ቀጠለች እና እሱ ተናዶ ወረወራት። ማለት ወረወራት ያዘና ውርውር አድርጋት የራስሽ ጉዳይ ልቀቂኝ ብሎ። ከዛም ያልጋ ጠርዝ ነበር እሱ መታት። እናም በዛ ምክንያት እናታችን አረፈች። አንቺ ራስሽን ነፃ እያወጣሽ የገደላችኋት ስታወሩ እየሰማችሁ እኮ ነው። ብቻውን አይደለም የገደላት፣ አንድ ላይ ነው የገደላችኋት። ታውቂያለሽ ስለሆነ ነገር ተኝተሽን እንዳልነበር እርግጠኛ ነኝ። ታውቂያለሽ ሁሉንም ነገር አብረሹ እንደሆንሽ በጣም እርግጠኛ ነኝ። አውቃለሁ። ስለዚህ አብረሹ ነበርሽ አልነበርሽ? ነበርኩ። ምን ታሪክ ለምሮ የምትክጂ? እየካድኩ አይደለም እየነገርኩ ነው። እኔ ያልተጸጸትኩ ነው እንዴ የሚመስልህ? አይ ጸጸቱን ተይ። ይኸውልሽ ለኔ አይደለም እሱ የምትነግሪኝ እሺ። ከጅምሩ ጀምሮ እንዴት ስታሴሩ እንደነበር እኮ ነው ስታወሩ የሰማችሁ አይደል? የጠየከኝን እኮ መለስኩልህ። ምንድን ነው የምትፈልገው ከዚህ በላይ? ዞሮ እንደው ከራሳችሁ ከእቅዳችሁ ውጭ እኮ እሳቸውን ገላችሁ፣ እናንተ ግን ምንም የተናዘዙላችሁ ነገር እንኳን የለም። ከሱ ይልቅ ለኔ ደብዳቤ መጻፍ ነው እሳቸው የቀናቸው። ድረስልኝ ብለው አይደለም? ሁልጊዜ ማሚን የአባታችንን ንብረት እንድታከፋፍለን እንጠይቃት ነበር። እሷ ግን ፍቃደኛ አልነበረችም። እኛም ደግሞ ለምንድነው የማትሰጠን? ምን ልታደርገው ነው? ሌሎች ልጆች አሉ ወይ? ምንድነው የሚለው ሁሌም ለኛ ጥያቄ ነበር። ሌሎች ልጆች አሉ እና እኔና ወንድሜ በዚህ ጉዳይ በጣም ይከፋንና ታሳዝነን ነበር እና ያ ነገር ሄዶ ወደ ጥላቻ አመዘነ እና በስተመጨረሻም ለሷ ምንም አይነት የፍቅር ስሜት አልነበረንም። እመነኝ ግን የፍቅር ስሜት አልነበረን ማለት ከመቼ ጀምሮ የፍቅር ስሜት የማይኖራችሁ ለእናታችሁ? በቃ ሁሌ ነው የምንላት፣ ሁሌ ስጭን እንላታለን። እሷ ግን ምንም ነገር ልታዘዋውርልን ፍቃደኛ አልነበረችም። ለምን እንደሆነም ስንጠይቃት አትናገርም፣ ምንም አትነግረንም እና ከጊዜያቶች በኋላ ለሷ ያለን ፍቅር ወደ ጥላቻነት ተቀየረ። እመነኝ ግን አሁን ግን በጣም ተጸጽተናል። ከንብረቱ ሁሉ እሷ ብትኖርልን ይቀለን ነበር። ግን ደግሞ የሆነው አንድ የሆነው። እባክህ ተረዳ። እባክህ ውጪ ቶሎ እባክህ ተረዳ። አሁን ካንቺ ጋር መዛዛግ ነው አልፈልግም እኮ። ነው አስገብ
ትሰማኛለህ? ወይኔ እንደዚህ ደብድበኝ። ገና ደግሞ ያነካክታል። በቃ እሺ እኔ ያነካክታል። ይኸው ገድለኸኛል አይደለ? እሺ ገድለኸኝ። በቃ እሺ በቃ የፈለግከውን አድርግ። በቁም ገድላለሁ። እኔ ደግሞ አቤት በረደልህ? እሺ የምትፈልገውን ንገረኝ። በረደልህ ወይስ ገና ግለት ላይ ነው? ጸብ ነው የምትፈልገው ከኔ ጋር? አጥንት የተሰብሯል፣ መታከም አለብን። ገና ይቆረጣል። እናታችሁን ገፍተራችሁ ስትጠሉስ? ገፍትረህ ስትጥላትስ? ቀጥቅጠህ ስትገላትስ? ወይኔ እሱስ አሁን ተሰማ? ህመሟ ተሰማ ወይ? በጣም ተሰምቶኛል። ደደብ ነህ። ሰማኛል። አሁን እንዴትና በምን መልኩ እንደገደልካት ደግሞ ከአንተ አንደበት መስማት ፈልጋለሁ። አንተ ነህ ገዳይዋ አይደል? ወይስ እህትህ ነሽ ገዳይዋ? ማነሽ ገዳይዋ? ማን ነው ገዳይ? ማን ነው ገዳይ? እኛ አስፈጻሚ ብቻ ነን። እኔ ተገድጄ ነው ሁሉ ማድረግ። ታዲያ ማን ነው አዛዥ? እባክህ ማን ነው አዛዥ? ትክክለኛ ወንጀለኛ እኛ አይደለም። ቀጥል። ይኸውልህ አዳምጠኝ። አሁን የያዝከው መረጃ የእኛም ብቻ ነው። ሌላ ማታውቀው ብዙ ጉድ አለ። ሁሉንም ነገር ነው የምትነግረኝ? እነግርሃለሁ። ይኸውልህ ከኔ በላይ ታላቅ ወንድም አለ አልኩህ። እሱን አሜሪካ ሆኖ እዚህ ሀብቱን በሙሉ ወደኛ እንድታዘዋውር ሁሉንም ነገር አድርጎ የሚለን፣ ይህን ደግሞ እያስገደደ ነው። እዚህ እሱ ጓደኞች አሉት። እነሱ በወጣን በገባን ቁጥር ዝም ብሎ ሲያሰቃዩን ነበር። የሚያሰቃዩን ደግሞ እናታችን ኢቭን ይሄ ሁሉ ሀብት ወደ 100 ሚሊዮን ሊደርስ ይችላል። ሌላም ቦታ አለ ቤት፣ ግን ለእኛ ብዙ ግልጽ አላደረገችልንም እናታችን። ይህንን የሚያውቀው ታላቅ ወንድማችን ነው። እና ያንን ሁሉ እንግዲህ ይህንን ሁሉ ሀብት በሱ ስም እንዲዘዋወር እኛ ራሱ ይህንን ሀሳብ ወደን ፈቅደን በታላቅ ወንድማችን ስም ይሁን ብለን ለእናታችን እንድንናገር አላላችሁም? እንዳላላችሁማ አውቃለሁ። ይኸውልህ አሁንም ወይኔ አንተ ሰውዬ በቁም ልገልህ ነው። አሁን ትሰማኛለህ? አሁን መቀጥቀጠ አንሶ ከሆነ እጨምርልሃለሁ። አሁን እኮ በማስረጃ እኮ ስትናገር የሰማሁህ እንዴትስ አወቁ? እንዴትስ እንደገደልናት ያ ሁላ ነገር እንደገደላችኋት፣ ሁለተኛ ነገር የሀብቱ ተካፋይ እንደሆናችሁ እንጂ ታዛችሁ እንዳልሆነ እኮ ስትናገሩ ሰምቻችኋለሁ። በእርግጥ እኛም ገንዘብ ያስፈልጋል። ለእናት ነው ለወንድም ነው እንደው ታዛዥስ ሚኮ ነው ሊያውም ብቻውን ሊወርሳለ በሚል ገና ለገና እሱ እንዴት ለሱ ምንድን ነው ሀሳብ አውራላልከኝ እኮ የነገርኩህ እኮ ነው። ለምን ማታምነኝ? አንተም ወንድሞችም በውጭም ያሉት እዚህም ያላችሁት ሁላችሁም ተጠያቂ ናችሁ በዚህ ጉዳይ። በተለይ አንተ በእጅህ ነው የጠፋችሁ አይደለም? እናትህ ማን የገደላት? እናትህ ወድቃ ነው የሞተችው። ወድቃ የሞተችው ከማን ጋር ስትጣላ ነው? ከኔ ጋር። ስለዚህ አንተ ነው የተናነካት። አንተ ተናንቃት አይደለም? እኔ አልተናነኳትም። እሺ ይኸውልህ ሀብቱን በስማችን እንታዞር ነው የነገርኳት። ምክንያቱም ደግሞ ያው እድሜዋም እየገፋ በስማችሁ እንጂ በስሙ አይደለም አይደል? ምንድን ነው የምትፈልገው? የነገርኩህ አይደል እንዴ? ያው ያሉት ንብረቶች ብዙ ናቸው። ይህንን ነገር ድንገት እሷ በሆነ መንገድ እንትን ብትል አባታችን ነግሬያለሁ፣ ይጠጣል፣ ሰካራም ነው ምናምን እና በተለያየ መንገድ ሌሎች ልጆች ሊኖሩት ይችላሉ። እንደውም በወሬ ደረጃ አሉት ነው የሚባለው። ከዚህ አስፋልቱን ተሻግሮ የምታውቀው ከሆነ የሆነ ድማሚት ሰፈር የሚባላል እና እዛ ሰፈር ውስጥ ልጆች አሉት ነው የሚባለው። እና ያው እነሱ እዚህ ጋር መጥተው ሌላ ነገር ሳይፈጥሩ የእኛን ሀብት ወደኛ እንድታዞር ነው ያደረግነው። ሌላ ምን አደረግ? ግን እሱም አልተሳካም። በቃ እውነታው ይሄ ነው። እና ደግሞ እኔ ከልጅነት ጀምሮ እናቴን እንድጠላት አድርጌ ነው ያደግኩት። እንዴት ሆነ? በፍጹም እኔ እናቴን እንደወድ ሆኜ አላደግኩም። ለምን አድርጋ? የአባቴ እህቶች ጋር ነው እኔ ያደግኩት ለተወሰነ ጊዜ። በልጅነት አእምሮዬ እናቴና አባቴ ተዋደው እንዳልተጋቡ ብዙ ነገር ነገረኝ ነበር። ስለዚህ እናቴ ሰይጣን እንደሆነች ከይሲ እንደሆነች ኢቭን እንደዚሁ ጤና ምናምን የላትም። ዝም ብላ የምር አንተ የምትረዳኝ ከሆነ ተረዳኝ። በቃ የሰው ልጅ የሚባል ነገር አስፈላጊ እንዳልሆነ እየተነገረኝ ያደግኩ ልጅ ነው። በቃ ለሰው ልጅ ያለኝ ጥላቻ ለገንዘብ ያለኝ ፍቅር እንዲበልጥ አድርጎልኝ። ምክንያቱም አስተዳደጌ ነው። ከፈለግ ከቴን ጠይቃት እስከ 15 ምናምን ዓመቴ
ያደግኩት አያቶቼ ቤት እና ሲነገረኝ የነበረው ነገር በሙሉ ስለ ቤተሰቦች በተለይ ስለ እናቴ ክፉነት አባቴን በጣም ታሰቃየው ነበር። አባቴ ራሱ እኮ ሲጠጣ የነበረው አንድም በትዳሩ ደስተኛ ስላልሆነ ነው። ይህንን ከፈለግ ጎረቤት ይልጠይቅ፣ በቃ ማመን ከፈለግ ጎረቤት ይልጠይቅ፣ እኔ ስም እሰጥሃለሁ። እንደ ጋዜጠኛ ሄደህ ጠይቅ፣ ወይም መርማሪ ጋዜጠኛ ነኝ ብለህ እውነቱን የምታጣራው ከሰማውና ካየው ብቻ አይደለም መሆን ያለበት፣ ከሌላም ሰው መጠየቅ አለብህ። በቃ እና ለእናቴ ያለኝ ፍቅር ብዙ አይደለም። ይሄ ደግሞ ጭንቅላቴ ውስጥ የተሞላ ነገር ስላለ ነው። የእናቴን ፍቅር ማየት አልቻልኩም። በቃ በቀን በቀን ለእኔ የምታደርገው እንክብካቤ ጥሩ አይደለም። ኢቨን አሜሪካ የሚሄዱት ልጆች ራሱ ለእሷ ያላቸው ልክ እንደኔ ነው። ብዙ እሷ እንድንወድ አልተደረገም። ይሄ የሆነበት ምክንያት እኔ ምንም ግራ ነው የሚገባኝ። አሁን ራሱ አያቶችን ሄጄ ብጠይቅ እፈልግ ነበር፣ ግን ያው መሬት ውስጥ ገብተህ ልጠይቅ አትችልም። ለምንድን ነው እናቴን እንደጣልኝ? አሁን ልጸጸት አልጸጸት፣ ልደሰት አልደሰት ምንም አውቀው ነገር የለም። በቃ እንደ ሰው የሰው ልጅ ነህ፣ አእምሮ አለ። አእምሮ ደግሞ የሚነገረውን ነገር ነው የሚሰማው። የአእምሮ የሚነገረው ነገር አመለካከት ይሆናል። አመለካከት ደግሞ ለድርጊት ይቀየራል። ስለዚህ ዛን ጊዜም ገንዘብ አምላኪ እንደሆን ስለተደረገ ስላደግኩኝ ከእናቴ ጋር ስጨቃጨቅ ነበር። የዛን ማታ ጠጥቼ ነው የገባሁት። ስጠጣ ደግሞ ኢቨን እኔ ስጠጣ የሚለወጥ ማንነት አለ፣ ራሴ የማላውቀው ማንነት። የዛን ጊዜ ማታ ያው ትንሽ ከእሷ ጋርም ተጨቃጭቄ ነበር እና ኢቨን ከየት ማን ይሁኑ ማላውቃቸው ሰዎች ስጠጣ አጠገብ የመጡና እናት እንደዚህ ናት፣ ይሄ እንደውም እናንተ ብትፈትልኝ ደስ ይለኛል። ከእናቴ ጋር ያለባቸው ችግር ምን እንደሆነ አላውቅም። በልጆቿ እንድጠፋ የፈለኩበት ምክንያት አይገባኝም። እና ያው እንደነገርኩህ ነው። በቃ የዛን ማታ በጣም ጠጥቼ ነበር እና በቃ ጭንቅላቴ ውስጥ የተሞላው ነገር ትዝ ሲለኝ እናቴን የተወሰነ ከሰው ጋር ትንሽ ተጣልተን ነበር እና የሆነ ግብ ነበረ። በቃ ከዛ መጨረሻ ላይ ያው እንደሰከርኩ በዛው ነው የተኛሁት እና ጠዋት ስነሳ ድንገት ስነቃ በቃ ይሄ ነገር ጆሮዬ ውስጥ የሚያቃጭለው በቃ እናት ሴጣን ናት የሚል አእምሮዬ ውስጥ ይመጣል። የማስታውሰው እንግዲህ በልጅነት የተነገረኝ ነገር ነው እና ያ ድምፅ ትልቅ ሽማግሌ ሰውዬ ነው እና ሽበታም የሆነ ሰውዬ ነው። አእምሮዬ ውስጥ ሲመጣ በቃ ጠዋት ተነስቼ እናቴን ፍለጋ አልገላት፣ ገንዘቡን አምጥተሽ አንቺ መሞት አለብሽ እየተናነቅን እያለ እቴ ድንገት ከጀርባ መጣች። እቴ ደግሞ ኃይለኛ ናት። እንደውም ከኔ ይበልጥ እሷ ገንዘብ በጣም ትወዳለች። ለምን እንደሆነ አላውቅም። ገንዘብን መበቀል እፈልጋለሁ ትላለች ሁሌ። ከገንዘብ ጋር ያው እኔም ንጹህ አይደለሁም፣ ይኸውልህ እንደነገርኩህ ንጹህ አይደለሁም። ግን ለእኔ መጠየቅ በምትፈልገው መንገድ በሙሉ ጠይቀህ እስር ቤት ማስገባት ትችላለህ። ግን ያው በቃ እኔ ለምን እንደዚህ ሆኜ ላድግ እንደተፈለገ አላውቅም። ማለት ሌላ ሰው እናቱን ሲወድ ምናምን በቃ እናቴን እወዳለሁ እኔ ቀልድ ነው ይመስለኝ። ከዛ በሰዓቱ በቃ ከእናቴ ጋር ግብ ውስጥ ገባን። በቃ እናቴን አነኳት። ከዛ በቃ ከጀርባዬ እቴ ነቃት ግደላት ስትለኝ እናቴ እንደምንም የእንትኗን የአቅሟን ብዙ አቅም የላትም፣ የአቅሟን ተፍጨረጨረች ምናምን። ድንገት ከእጄ ላይ ያው ስካሩ የሆነ እንትን አለ ራሴን የሚያዞረኝ ነገር አለ እና ጭው የሚሉብኝ ነገር ስለነበረ ድንገት ከእጄ ላይ እንደወደቀች የአልጋ ጠርዝ መታኝ። ያው እሷም ደግሞ ለመነሳት እየሞከረች እያለ ነው እኔም ድንገት የደረስኩበት። ከዛ አልጋ ላይ ደሟ ፈሰሰ። ያው ከዛ በኋላ እኔም ማድረግ የምችለው ነገር አልነበረም። ከቦታው ርቄ ጠፋሁ። ከዛ በኋላ ላይ ስደውልላት ሆስፒታል ገብታለች ምናምን አለች። ከዛ በዛው ነው የሞተችው። ከዛ በልብ ኬዝ እንደሞተች አስመስላችሁ አስነገራችሁ። ይሄ የታላቅ ወንድማችን ሀሳብ ነው። እኔ አሁን ይኸውልህ ነገርኩህ፣ የገደልኳት ከኔ ጋር ተናንቃለች፣ እሱን አልክድህም። ከዛ ያው በቃ ከእጄ ላይ ባታመልጥም እገላት ነበር። እኔ ልክድህ አልፈልግም። እኔ እውነቱን ነው የምናገረው። በቃ ከዚህ ማለት እኔንም እግሬን ሰብረኛል። ከዚህ በላይ ቆሜ የመሄድ እድል ላይኖረኝ ይችላል። አጥንቴ ሰብረዋል። ይህ ሁሉ ሰው ግን እኛ ላይ እንደዚህ ድብደባ
ባያደርስ ባይነኝ። ሁሉም ሰው የራሱ እውነት አለው። አንተም ብትሆን ጨለማ የደበቀልህ ብዙ ውሸት ነገሮች አሉ። በል ይኸውልህ ያንተን አፈ ታሪክ ለመስማት አልተቀመጥኩም። ቆሻሻ እናትህ በአንተ እጅ ነው የሞተችው ማለት ነው። ይሄን ነው የምፈልገው። የቀረውን ነገር በእኔ እጅ ብቻ አይደለም በእህቴም እጅ ነው፣ በሁላችሁም እጅ ነው የሞተችው ያረፈችው። ስለዚህ አሁን ሀብት ንብረት የሚባል ነገር ከዚህ በኋላ ግን አይኖራችሁ። አየህ አይደለም ደም እንዴት እንደሚጠራ እንዴት ቆሻሻ ነገር እንደሰራ አየህ አይደለም። ስለዚህ መጨረሻ አንተ ዘብጥዬ ነው። እሺ የትኛውን ሀብት እንደምትወርስ ከዚህ በኋላ እናያለን። ከዚህ በኋላ እሺ ከነ በሽታ እየማቀቅ እዛው ትኖራለህ። ተነስ እግርን ገን ጥዬ ይዤ እንዳልሄድ የባሰ ወይ ቀስተውን እዛው ነው። አስገባት እስኪ እኔ ዘርቱ ነው ድልና ወቄ ነበረት እየነሱም ተገደላት ምን እትዬ እኮ የት ትኖር ነበር በጊዜው ደርስላት። እኔ ነኝ የደፋት እያንዳንዱ ያደረጉሽን ነገር እያንዳንዱን ስከታተል ነበር። ድብቅ ካሜራ አስቀምጬ ነበር የወጣሁት። ገና እግሬ ከመውጣቱ ሲዶሉት የነበረውን አንቺን ልደብደባ ሲደበድቡሽ የነበረውን እየተሯሯጥኩ ነው የመጣሁት አንቺን እየደበደቡሽ እያለ። በዛ መሀል ግን እያንዳንዷን ነገር ስንከታተል ነበረ፣ ሲያወሩም ሲነጋገሩም የነበረውን ነገር። ስለዚህ አሁን እነዚህ ሰዎች የእሳቸው ገዳይ መሆናቸውን በራሳቸው አንደበት ተናግረዋል። ገዳዮቿ እኛንን ውጭም ያሉት እኛም ተመካክረን ያደረግነው ሀብት ንብረት መውረስ ነው አላማቸው። እዚህ ብቻ አይደለም ሌላም ቦታ ሀብት ንብረት አለ በስሟ ይዞረ ስጪን አትስጪን በሚል ነው። በመቶ ሚሊዮኖች የሚቆጠር ገንዘብ ነው እያለ ያለው ወንዱ በተለይ። ስለዚህ አሁን ዞሮ እናታችንን እንግዲህ አተናል። እኔ ባቃቸው ደስ ይለኝ ነበር በአካል፣ እሳቸው ግን ያውቁኛል። አጋጣሚ ሆኖ እውነት ተዳፍና ስለማትቀር ከዚህ በኋላ ቢያንስ ሀቃቸው እውነታቸው ይታወቅላቸዋል። አንቺም ደግሞ ውጭ ያሉትስ ችግር የለም። የእነሱንም ጉዳይ እያንዳንዷን ነገር እንከታተላለን። ደግሞ እንደሚመጡ ነግረውኛል ራሳቸው። አንቺም ነግረሽኝ ነበር መሰለኝ አይደለም? ባለፈው ዕለት ይመጣሉ ተብሏል፣ ይደርሳሉ ተብሏል ተብለሽ ነው ተነግሮሽ ነው ወይስ እርግጠኛ ነሽ? አረ ይመጣሉ ሲሉ ሰምቻለሁ። በስልክ መምጣታቸው ማየት ይቀራል። ያው ሀብት ንብረት ለመውረስ መምጣታቸው አይቀርም በእርግጥ እሱንም እንከታተላለን። አሁን ግን ሁለቱም ልጆች ወንጀለኞች መሆናቸውን በራሳቸው አንደበት ተናግረዋል። ገዳይ እንደሆኑ ሀብት ንብረት ጥማት እንዳላቸው እንጂ የእናት ፍቅር እንደሌላቸው ሁለቱም ተናግረዋል። የቀሩትን ደግሞ ውጭ ሀገር ያሉትም እነሱ የሚወጡና እና በህይወት ኑራ ይኸው አንቺን ቢሰጧቸው አንቺም ወይ እንደ ነገሩ አልሆንሽ እሳቸውም ወይ አልኖሩ። እንግዲህ ፈጣሪ የፈቀደው እሳቸውን ወደ ራሱ ልኳቸዋል፣ ወስዷቸዋል። አሁን ይህን ነገር እንዴት እንደሚባል ባላቅም፣ አንቺ ግን በጣም በጎ ሰው፣ በጣም አንቺ ነሽ ልጅ የምትመስዪው ከነሱ እኮ ማለት መወለድ ቋንቋ ነው ቤተሰቦች። እና እኔ ምን አይነት ዘር ምን አይነት ልጆች እንደሆኑ እኔ አላቅም። ብቻ እስኪ እትዬን እኮ ስለማታውቃት የኔ እናት የኔ ሩህሩህ የኔ ደግ የኔ አፈር ልብላላት። ኧረ እንደው ድል እናንተ ይሄ ሀብታሙ የሚባለው አይዞሽ ሀብታሙ ከእትዬ ሸዋረገድ ጋር እንደ ልጅ አይደለም እንትኑ ቅርበቱ ማለት እናትና ልጅ ቅርበታቸው ምን ያህል ድረስ ምን ድረስ ነው? እድሜ ልኩን ሲገባ ሲወጣ እንደ ጎላመጣት ነው እንግዲህ። እሳቸውስ እሳቸው ሰፍሰፍ ያሉ ናቸው ለልጃቸው። እንዳልኩ በወጣ በገባ ቁጥር ገባ ወጣ እያሉ እንዳዩት ነው። ሰክሮ ሲገባም አቅፈው ምን ብለው እንዳስገቡ ነው። እራሳቸው ምን ተስኗቸው ለጎረቤት ሲሆናሉ እንኳን ለሱ ለማንኛውም እንግዲህ አንድ የሆነው ሆኗል ዘርቱን። እኔ ግን አሁን ምንድነው መሰለሽ ማስበው ያለሁት ደብዳቤው ደርሶኛል፣ አንብቤ ያለው የተጻፈልኝን። ከዛ በኋላ ደግሞ ማስረጃ ለመሰብሰብ ስላስፈለገን እነዚህ ሰዎች በጣም አሮጋንት፣ በጣም ጨካኝ
የልጅ ባህሪ ሳይሆን በጣም በቃ መጥፎ ባህሪ ያላቸው ልጆች ናቸው እና ገና ውጭ ያሉትንም እናጣራለን። ግን አንቺ ከዚህ በኋላ እዚህ ቤት መቆየት ያለብሽ አይመስለኝም፣ ወይም ደግሞ መሆን የለበትም። ስለዚህ ከአሁኗ ሰዓት ጀምሮ አንደኛ መጨረሻውን ሳላይ አይ እሱማ እኔና አንቺ ከዚህ በኋላ መገናኘታችን የት ይቀራል ዘርቱን። ግን አሁን አንቺ እዚህ ቤት ውስጥ ምንም ልታረጊ አትችይም። ማለት አንደኛ ጥበቃ ያስፈልግሻል፣ ገብቶሻል። ሁለተኛ ነገር እነዚህም ሰዎች አሁን ወደ ጣቢያ ነው ይዘናቸው የምንሄደው። ከዚህ በኋላ አንቺንስ ማን ይጠብቅሻል? ስራ ያስፈልግሻል። ደሞዝሽን ተከልክለሽ ለረጅም ጊዜ ቆይተሻል አይደል? እስካሁን አልተከፈለሽም አይደል? ስለዚህ ከዚህ በኋላ ቢያንስ የተሻለ ስራ የምትሰሪበት ጥሩ ደረጃ ላይ የምትደርሽበት የተሻለ ህይወት ያስፈልግሻል አንቺ። እሺ ጋሽ እሺ። አዎ ስለዚህ ለዛ ደግሞ ይሄን እኔ ግዴታ አለብኝ አንቺ ላንቺ ቢያንስ ያለፈው ቢያልፍ የቀረው ቢቀር ቢያንስ አንቺን ደግሞ መጠበቅ ማገዝ መቻል አለብን ብዬ ስለማስብ የተሻለ ስራ የተሻለ ኑሮ የምትኖሪበትን ነገሮች እናመቻቻለን ከአሁኗ ሰዓት ጀምሮ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ኧረ ምንም ችግር የለም። እንግዲህ በጣም በሀዘን ላይ ሌላ ሀዘን ነው የተፈጠረው ነገር። ምንም ችግር የለም። አንቷ አትበይኝ ደግሞ እሺ። አይ እንደው ለምዶብኝ ችግር የለም። ስለዚህ እኔ እና አንቺ ከዚህ በኋላ እኔም ወንድምሽ ነኝ፣ በደንብ እንተጋገዛለን። እሺ እሺ። እግዚአብሔር ይስጥልኝ። እዚህ ቤት ምንም ችግር የለም። አይዞሽ። ምንም ጓዝም ጠቅልለሽ ሙሉ እቃሽን ጠቅልለሽ ከዚህ ቤት መውጣት ነው ያለብሽ። ደሞዝሽ እንዲከፈልሽ አደርጋለሁ። እሺ ደሞዝሽን እራሳቸው ይሰጡሻል፣ እራሳቸው። እሺ ከዛ በስተቀር የተሻለ ስራና ትምህርትም ካስፈልገሽ ትምህርት፣ ምንም ነገር ከዚህ በኋላ የተሻለ ራፍ የምትጀምሪበትን ነገር እናመቻቻለን። እሺ ጋሽ አይዞሽ። የቀረውን ነገር ደግሞ ከዚህ በኋላ ያለውን ነገር እየተከታተልኩኝ ሁሉንም ነገር አሳውቅሻለሁ። ምክንያቱም ይመለከትሻል፣ እናትሽ ናቸው ላንቺ። አዎ ማን ነው በደል አድራሹ፣ ማን ነው ምን አደረገ የሚለውን እያንዳንዱን እኔ ያወቅኩትን በሙሉ አሳውቅሻለሁ። እሺ እነግርሻለሁ። እሺ እኔ መቤት። እንግዲህ ቤተሰቦች እስካሁን ድረስ የተመለከታችሁት ያያችሁት እኛም የተመለከትነው ነገር በጣም ልጅ በእናት ላይ የሚነሳበት ዘመን ላይ ደርሰናል። የእናት ፍቅር የለኝም በሚል ሀብት ንብረት ያሰፈሰፋቸው እናትነትን የረሱ ልጆችን ያየ ነው። እንግዲህ ገና ውጭም ያሉ አሉ፣ ከዚህ በኋላ የሚቀሩ ብዙ በደለኞች ናቸው እነዚህ ልጆች። በብዙ የበደሉ በብዙ ጨካኝ የሆኑ ልጆች ናቸው። እቺ ልጅ ግን እንግዲህ መወለድ ቋንቋ ነውና እሷን እንግዲህ ጥሎ ቢያንስ እሳቸው ቢያልፉም እሷ ደግሞ ይህን መረጃ ለእኛ ሰጥታን ተከታትለን እውነታውን አውቀናል። ስለዚህ እቺ ልጅም ከዚህ በኋላ የተሻለ ቦታ ያስፈልጋታል። ቢያንስ ከዚህ በኋላ ምንም ማድረግ ማንችለው ነገር ቢፈጠርም ከዚህ በኋላ ደግሞ ክትትላችንም እነዚህ ላይ ብቻ አይደለም፣ ገና ውጭ ያሉትም ይመጣሉ ተብሏል። እነሱን ተከታትለን እነሱንም ለፍርድ የምናበቃ ነው የሚሆነው። ለዛሬው በዚህ ላብቃ ቤተሰቦች። ሁሌም እንደምላችሁ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ነገር ለሰውም ግንዛቤ ይሆናል። በየቤቱ ብዙ ጉድ አለ፣ ብዙ የሚፈጠሩ ብዙ ማናቃቸው ያላሰብናቸው ለጆሮ የሚከብዱ ብዙ ነገሮች አሉ። ስለዚህ ቤተሰቦች ለአሁኑ በዚህ ላብቃ። እወዳቸዋለሁ። በሌላ ታሪክ ወይም ደግሞ ይሄንኑ ታሪክ ተመልሼ እስክመጣበት ድረስ እናንተ ቸር ቆዩኝ። ሰላም።